እንዴት ናችሁ? ዛሬ ውብ ጽዱና ማራኪ ለነዋሪዎቿ ተስማሚ የሆነችው እንዲሁም ደግሞ በአጭር ጊዜ ውስጥ በርካታ የሆኑ ስራዎችን በመስራት እያስደመመችን የምትገኘው መዲናችን አዲስ አበባ ከውበት ባሻገር ለማህበረሰቡ ምን ገጸ በረከት ይዛ መጣች የሚለውን ዛሬ እንመለከታለን። እኔም ደግሞ ዛሬ ዞር ዞር እያልኩኝ ማህበረሰብ ተኮር የሆኑትን ነገሮች ወደ እናንተ የማደርስ ይሆናል። አብራችሁን ቆዩ። የአዲስ አበባ ከተማ ነዋሪዎች የመዝናኛ እጥረት ይገጥማቸው እንደነበረ የቅርብ ጊዜ ትዝታ ነው። አረንጓዴ ቦታዎችንና እንዲሁም ደግሞ ተፈጥሯዊ የሆኑ መልክ ያላቸውን መዝናኛ ቦታዎች ለማግኘት አዲስ አበባ ተወልዶ ያደገ ሰው በቀላሉ ሊገነዘበው የሚችለው ነው። ብዙ እንደነዚህ አይነት በጣም የሚያምሩ ፏፏቴዎችና ተፈጥሯዊ የሆኑ አረንጓዴ ቦታዎችን ለመመልከት ሰዎች ከከተማ ወጣ ብለው መዝናናት የተለመደ ነበር። አሁን ግን መንፈስን የሚያድስ ሀሳብን የሚያስረሳ በርካታ የሆኑ የመዝናኛ ቦታዎች በኮሪደር ልማቱ ተገንብተዋል። አሁን ያለነው ራዳ ፓርክ ውስጥ ነው። ራዳ ፓርክ በመጀመሪያው ኮሪደር ልማት ከሰራናቸው የመልሶ ማልማት ስራዎች አንዱና በጣም ትልቁ ነው። ይህ ቦታ ወደ 42 ሄክታር የሚሸፍን ነው። ከዚህ በፊት ይሄ አካባቢ ከዚህ በታች በኩል እሪ በከንቱ ነው የሚባለው፣ ከላይ ደግሞ ዶሮ ማነቂያ ነው የሚባለው። በጣም የተጨናነቀ የመጸዳጃ ቤት ምንም አይነት ስፔስ ያልነበረው ቦታ ነው። አሁን በዚህ መልኩ ለምቶ ለህዝቡም፣ ለወጣቱም፣ ለአዛውንቱም፣ ለኮንፈረንስ ሴንተር ሁሉ መሰረተ ልማት ተሟልቶለት በዚህ መልኩ አሁን የምናገኘው ቦታ ከዚህ በፊት ለኑሮ የማይመች አካባቢ የነበረ ነው ማለት ነው። አራዳ ፓርክ የመጣ ሰው ይሄ መሮጫ ትራክ አለ። እንግዲህ ኢትዮጵያ የሯጮች ሀገር ናት ስንል የሚሮጡበት ያስፈልጋል። ነገም እኮ ሌላ ሯጭ ማፍራት አለብን። ለእንጀራ ብቻ ሳይሆን ለጤንነትም ደግሞ ሰው ከስራ በኋላ ይሮጣል። ያ በጣም ጥሩ የሆነ ዘመናዊ የሆነ ቦታ ነው ማለት ነው። የሳይክል ሌንም አለን። እንደ ከተማ ከ240 ኪሎ ሜትር በላይ የሳይክል ሌን ተሰርቷል። ከ50 በላይ የሚሆኑ የውጭ አምፊቲያትሮች አሉ። ይሄ ደግሞ ወጣቱ የተለያየ ኩነት የሚያዘጋጅበት እነዚህ ቦታዎች ሰው ሽምግልና የተጣላውንም የሚያስታርቅበት ነው። እንዲህ አይነት ቦታዎች አልነበሩንም፣ እጥረት ነበረብን። አሁን ግን ቁጭ ብለን የመወያየት እድሉን ራሱ ፈጥሮልናል። እድል እያገኘን ነው። ጠቅላይ ሚኒስትር አብይ አህመድ እንደተናገሩት የኮሪደር ልማት ዋና እሳቤ ለልጆች መልካም ሀገርን ማቆየት ነው። ይህንን በተግባር እየተመለከትን ነው። ወላጆች ሳይሳቀቁ በአቅራቢያቸው በሚገኙ ምቹና ዘመናዊ በሆኑ የልጆች መጫወቻዎች ልጆቻቸውን እየወሰዱ የሚያጫውቱበት እድል ተፈጥሯል። ህፃናት የመጫወቻ ቦታ ካላገኙ እድገታቸው ላይ ትልቅ ተጽዕኖ ነው ያለው። ጨዋታ ለህፃናት ጡጦ እንደማጥባት ነው። ህፃናት ሲጫወቱ የሚያገኙት ነገር ምንድነው? አካላዊ እድገት ያገኛሉ፣ አካላዊ ጥንካሬ ያገኛሉ። ከጓደኞቻቸው በተመሳሳይ እድሜ ካሉት ህፃናት ጋር ተግባቦት መፍጠር ይጀምራሉ። ሲያድጉ አያስቸግሩም። ወጣ ብሎ ሲጫወቱ ለእድገት፣ ለአካላቸው እድገት፣ ለአእምሮአቸው እድገት፣ ከሌሎች ጋር ላላቸው ኮሙኒኬሽን ቋንቋ ሁሉ የሚማሩበት ነው። ይሄ ባለመኖሩ በከተማችን ውስጥ ያለው እስከ 6 ዓመት ያለው የቀዳማይ ልጅነት ልማት ፕሮግራም ዴቨሎፕመንታል ዲሌይ የእድገት መዘግየት ወደ 13% ነው። ይሄንን ለመፍታት ነው ህፃናት እንዲጫወቱ እድል የምንሰጠው። እንደ ከተማ ቀዳማይ ልጅነት ልማት ፕሮግራም የሚባል ትልቅ ፕሮግራም አለን። የክብርት ከንቲባም የአበርክቶ ወይንም ሌጋሲ ጎል ነው ይሄ ፕሮግራም በከተማችን ውስጥ ወደ 12000 የህፃናት መጫወቻ ቦታዎችን ለማልማት እቅድ ተይዞ በጣም ብዙ ሰፊ ስራ እየተሰራ ነው አሁን። በተመሳሳይ ልጆች ከትምህርት ቤት መልስ የመጫወቻ ጊዜ ያስፈልጋቸዋል። ትምህርት ቤት ደክሟቸው ነው የሚመጡት። ፊዚካሊ ፊት ለማድረግ እና ቅዳሜና እሁድ ልጆችን በዛው መልኩ ከህፃንነት ወደ ልጅ ተላለፈን
ያም በጣም ወሳኝ ነው ማለት ነው። ኮንቲኒቲ ስለሚያስፈልግ ነው። ከዛ በኋላ ደግሞ ወደ ወጣትነት እድሜ ነው የሚገቡት። ወጣትነት ደግሞ ልጆች በተለያየ ምክንያት የሚሳቡበት ወቅት ነው። አይድል ከሆኑ ባልተገቡ ሱሶች ነው የሚጠመዱት። ስለዚህ ቢዚ ማድረግ አለብን ማለት ነው። ያ ብቻ አይደለም፣ ለወደፊትም ስፖርተኞችን የምናፈራው እዚህ ላይ ከሰራን ብቻ ነው። ብዙ ጊዜ የኛ ስፖርት እግር ኳስ አላደገም እንደዚህ ሆነ የሚባለው መጀመሪያ ካልቲቬት አድርገን በዛ መንገድ ማሳደግ ስላለብን ነው። ለወደፊትም እንደ ችግኝ ማፊያ ነው ማለት ነው። በጀታችንን ያማከለ መጫወቻ ቦታዎች አሉ። አንዳንድ ቦታ ኦልሞስት እንደ በነፃ እንደማለት ሄደን ማጫወት የምንችልበትም ቦታ አለ። በጣም ብዙ አይነት መጫወቻ አይነቶች አሉ። ብዙ ምርጫ አላቸው። ስለዚህ የሰው ልጅ የመጀመሪያ ትልቁ ህይወት ላይ የሚጠቅመው ምርጫ ሲኖር ነው። ምርጫ መኖር የሰው ልጅ ፍላጎትም አይነት ምክንያቱም 10 ልጅ ብትይዝ 10ም የተለያየ ምርጫ ሊኖራቸው ይችላል። ስለዚህ ሁሉም ወደሚፈልጉበት አቅጣጫ ይሄዳሉ። አንድ ነገር ላይ አይፋተጉም። ሁሉም ፍላጎታቸውን አይተው የሚወዱትን ነገር የሚመርጡትን ነገር እና እንደዚህ ሆኑብኛል ብለን ሳናስብ ማጫወት በጣም ትልቅ ቦታ አለው። የቤት ውስጥ ህፃናት ሁሉንም በአንድ ከተማ ውስጥ ያሉትን ተግባራት በሙሉ የሚማሩበት ነው። ለምሳሌ የትራፊክ እንቅስቃሴ፣ ገበያ፣ ክሊኒክ ሁሉም እዚህ ውስጥ ሳሎን ቤት፣ ጂም፣ ከተማ ውስጥ የሚደረጉ ነገሮች በሙሉ ገና በልጅነታቸው እዚህ ይማራሉ። አሁን የዚህ አይነት ሁሉ ነገር የሚያዩበት፣ በአካል የሚንቀሳቀሱበት፣ ከሌሎች ህፃናት ጋር የሚጫወቱበት በደንብ አብሮ ይጫወታሉ። እዚህ ቤተሰብም ጭምር ነው የሚጫወተው። አሁን ሰው የከተማ ሰው ኑሮዬን ልኑር የራሴን ሞት ልሙት ነው የሚለው፣ ግን አሁን በህፃናት ምክንያት ይጫወታሉ፣ ይታወቃሉ፣ ይቀራረባል ሰው። ስለዚህ ማህበራዊ ተግባቦትን ግንኙነትን በደንብ የሚያጠናክር በደንብ የተደራጀ ነው ማለት ነው። ዘመናዊ የሆነ እንደ ገቢ ማመንጫም ነው። ምክንያቱም እዚህ ያሉ ነገሮች ይሰበራሉ፣ ይጠገናሉ፣ እንክብካቤ ይፈልጋል። ስለዚህ ገቢ ኢንካም ጀነሬት ለማድረግም የሚረዳ ነው ይሄ። ማዶ ግን አሉ፣ እዛ ማዶ እዚሁ ዙሪያ ያሉት ወደ 3 የሚሆኑ የህፃናት መጫወቻዎች አሉ ከዚህ ውጪ። እነዛ ደግሞ ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ያለ ክፍያ ህፃናትን የሚያጫውቱባቸው ነው ማለት ነው። ስለዚህ ይሄ ፍትህም ጭምር ነው። መክፈት ስላልቻሉ ህፃናቶቹ የመጫወት እድል መነፈግ የለባቸው፣ በደንብ መጫወት አለባቸው። ለዛ ደግሞ መንግስት በነፃ ህፃናት የሚጫወቱባቸው ቦታዎች ተዘጋጅቷል ማለት ነው። በኮሪደር ልማቱ ዜጎች ዘመናዊ አኗኗርን እንዲያጎለብቱ እንዲሁም ደግሞ የከተማዋን ገጽታ ለማጉላት በርካታ የሆኑ የስፖርት ማዘውተሪያዎች በየቦታው እንዲስፋፉ ተደርጓል። ስፖርት ለአእምሮ ጤናና ለአካል ብቃትን ለመጨመር እንዲሁም ደግሞ ማህበራዊ ግንኙነትን ለማጎልበት ዘላቂ የሆነ ሰላምና ልማትን ለመፍጠር ጠቀሜታ አለው። በዚህም ወጣቶች ህልማቸውን እንዲኖሩ እንዲሁም ደግሞ በአእምሮና በአካላዊ ጤና ብቁ የሆኑ ትውልዶችና ተተኪ የሆኑ ልጆችን ለማፍራት የዚህ አይነት ማዘውተሪያ ቦታዎች ትልቅ ሚና አላቸው። ምን ሰለጥነበት ቦታ አቅራቢያችን በመሆኑ ከቤተሰቦቻችን እንዲፈቅዱልን በቃ ከማህበረሰቡ ጥሩ ድጋፍ እንድናገኝ አግዞናል። ከወንዶች ጋር የመስራት ዋና ምክንያት በሰፈር ውስጥ እንደዚህ አይነት ፋሲሊቲዎች አለመኖር ነው። ፋሲሊቲው አለመኖር አንደኛ አቅማችንን እንዳናሳይ አድርጎናል። ሁለተኛ ቤተሰቦቻችንን ስጋት ላይ ጥሏል። ሶስተኛ ደግሞ ይሄ ዳግሜት የነገዋ ላይ የሚለውን ነገር ሊሰራ አልቻለም ነበር።
ይህ ፋሲሊቲ መኖሩ ሴት ልጆች ተዘግቶባቸው እንዳይውል አድርጓል። ያላቸውን ፓሽን እንዲያወጡ አድርጓል። እንደገና ደግሞ ከትምህርታችን ጋር ብዙ አሁን ሩቅ ከሆነ ትምህርታችን ላይም ልናተኩር አንችልም። ወደ አንድ ቦታ ነበር ምናመዝን የሚሆነው። ስለዚህ ይሄ ደግሞ አንድ ሴት ልጅ ልታሳካ የምትፈልገውን ግን እንድታሳካ በጣም ትልቅ የሆነ ኦፖርቹኒቲ ከፍቶላታል ብዬ አስባለሁ። ብዙ ልጆች ያው አቅም ያላቸው ወደ ኋላ እንዳይቀሩ ያደርጋል። ብዙ ልጆች ያው ፓሽን ያላቸው ልጆች አሉ። እነሱን ያው ትልቅ መድረክ እንዲከፈትልን ያው ሜዳውን በተስተካከለ ቁጥር እንደ ሀገርም እንደ ዓለም አቀፍም ደረጃ ብዙ ቦታ ለመድረስ አሪፍ ነው። ወጣቱ ወይም ታዳጊው በሚፈልገው መንገድ አፒታይቱ በፈቀደው ስፖርት በእንደዚህ አይነት ማዘውተሪያ ቦታ መስራት የተለየ ነገር ተሟላ ነገር ሲያይ ንጽህና የተጠበቀ ጥሩ የሆነ ነገር ሲያይ ሞር ለመስራት ለምን ተነሳሽነቱ ይጨምራል። ስለዚህ ለውጥ ይኖራል። ጥሩ ነው ብዬ ነው የማስበው። ከተሞች የዘመን መስታወቶች ናቸው። እንዲሁም ስልጣኔ የዘመን ልክና መልክም ጭምር ነው። የኮሪደር ልማቱ ከውብ ገጽታው ባሻገር የተለያዩ ታሪኮችን አብሮ እየያዘ እያስኬደ ለትውልዱ እያስተላለፈ ይገኛል። የታዋቂ የስነ ጽሁፍ ባለሙያዎችን ከታሪክ ጋር በማስተሳሰር የሎሬት ጸጋዬ ገብረመድህንን ሐውልት በሰባ ደረጃ እንደዚህ አይነት ለትውልዱ የሚተላለፉ ስራዎችንም የኮሪደር ልማቱ በመስራት ታሪክን ከትውልድ ትውልድ በማስተላለፍ በርካታ ስራዎችን እየሰራ ነው የሚገኘው። አሁን በኮሪደርና ወንዝ ዳርቻ የለሙ ቦታዎች ዝም ብሎ ልማት ብቻ አይደለም፣ ዝም ብሎ ግንባታ ብቻ አይደለም፣ የአርት ስራዎችም የተካተቱበት ነው። አርት ብቻ አይደለም፣ አርቲስቶችም የሚታወሱበት ነው። ይህም በደንብ የተሳሰረ ነው ማለት ነው። በአድዋ ታሪክ እንግዲህ ለኢትዮጵያውያን ብቻ አይደለም፣ የጥቁሮች ድል ነው በነጮች ላይ እንደዛ ተደርጎ ነው የሚወሰደው። ይሄ ከሆነ ደግሞ እነዛንም በዛ የተሳተፉትን በዛ መስዋዕት የሆኑትን አርበኞቻችንን እውቅና መስጠት አለብን። ለሌላውም በጣም ብዙ ትርጉም አለው። ትውልድ እኔም ለካ ለሀገሬ መስዋዕት ከሆንኩ ሊያስታውሰኝ የሚችል መንግስት ሀገር አለ ወይ የሚል እንድምታ አለው። የኮሪደር ልማት ትግበራ እንደ ከተማ ምን ያስተሳሰብ ለውጥ ይዞ መጣ ማለት እንችላለን? ትልቁ ያመጣው ለውጥ ያስተሳሰብ ለውጥ ነው። ምክንያቱም እስካሁን ከተማችን እነዚህ ችግሮች ነበሩባት። ወንዞቻችን አለሙም እንዳለሙም እናውቃለን። አቅም ያለን ግን የምንችል ግን አይመስለንም። ፕሮጀክቶችን የማስፈጸም አቅማችን በጣም ዝቅተኛ ነው የነበረው። አጭር ቦታ ላይ ያለውን የመንገድ ስራ ለመስራት ለመገንባት ገንብተን ለመጨረስ 4-5 ዓመታትን ነው የሚፈጅብን። አሁን ግን እንችላለን ብቻ ሳይሆን ችለንም አሳይተናል። በዚህ ስራ የተሰማሩ አካላት በደንብ እንደሚችሉ የተረዳንበት ነው ማለት ነው። ትልቁ አመለካከት ከተቀየረ ሁሉም ነገር ይቀየራል። ያለው ሀብት የሚሰራው የሚገነባው የስራ ባህልን በመቀየር ይሄንን አምጥተናል ነው ዋናው የመጀመሪያውና ቁልፉ የአመለካከት ለውጥ ነው ማለት ነው። እንዲህ አይነት የመዝናኛ ቦታዎች መኖራቸው፣ የስፖርት ማዘውተሪያ ቦታ መኖራቸው፣ የልጆች መጫወቻ መኖራቸው አኗኗር ዘይቤያችን ላይ በተለይ ደግሞ ለወላጆችና ለልጆች በተለይ ደግሞ ለእናቶች የራሱ የሆነ እፎይታን ያመጣ ይመስለኛል። ከቤት ውጪ ያለ እንክብካቤ ማለት ነውና ምንም ስጋት አይገባቸውም ነው። ለሀገርም ለማህበረሰብም ወንጀልን ከመከላከል ዋናው ቁልፉ ስራ ይሄ ነው። የዚህ አይነት ሁሉም ሰው በደንብ የሚገናኝበት ያለ ክፍያ ፍትሃዊ በሆነ መልኩ የሀብት ደረጃ የአካል ጉዳት ሁኔታ ሳይገድብ የሚገናኝበት ቦታ ማግኘት አንደኛ ልማቱ ፍትሃዊነትን አካታች ነው። ፍትሃዊ ልማት ነው ስንል ይሄንን ከግምት ያስገባ ነው። የኢኮኖሚ አቅማችንን ከማሳደግ የቱሪዝም ፍሰቱንም አሁን በተደጋጋሚ እንግዲህ ከተማችን ገጽታ ተቀይሯል። በርካታ ቱሪስት እየመጣ እያየ የተደነቀ ነው ያለውና የኢኮኖሚ አቅማችን ላይም ብዙ ለውጦችን እያየን ነው ብዬ አስባለሁ። ከተማዋን ሀገሪቷን እያለማን ያለ ነው
ለነዋሪዎቿ ንጹህና ምቹ የሆነች ከተማ ለመፍጠር ነው። ከዚህ ባለፈ ግን ሌሎች ትሩፋቶችም ይህን ተከትሎ ይመጣሉ። አሁን የተለያዩ ኩነቶችን የማዘጋጀት አቅም አዳብረናል። በተለይ የአድዋ ድል መታሰቢያና የአዲስ ኢንተርናሽናል ኮንቬንሽን ሴንተር መገንባት ያለንን የኩነቶች ዝግጅት አቅም ከሌሎች ከተሞችም ጋር ያለን ተወዳዳሪነት በከፍተኛ ደረጃ አድጓል። ይህ በእንዲህ እንዳለ ቱሪስቶች በከፍተኛ ደረጃ እየመጡ ነው። በጣም በሚያምር ሁኔታ እየተመለከትን ያለ ነው። አዎ እንግዲህ ልማቱ ምሽቱንም ቀን አድርጓል ማለት ነው ባጭሩ። አሁን እዚህ ጋር ኪድስ ወርልድ ነው 10 ሄክታር ላይ የተሰራው ኪድስ ወርልድ ወይንም የልጆች ዓለም ለዚህ ጥሩ ማሳያ ነው ማለት ነው። ከሌሎቹም በተጨማሪ ወደ አትላስ ነው እየሄድን ያለ ነውና መጀመሪያ ይሄን አካባቢ መንገዱ ጠባብ ነበረ። በዚህ አካባቢ ሱቆች ነበሩ። አሁን ግን የእግረኛ መንገዱ ሰፍቶ ድጋሚ መጥቶ ለሚያዩ ሰው ራሱ ልዩ ስሜት አለ። በጣም ልዩ ስሜት አለው። በነገራችን ላይ ይሄንን በተወሰኑ ወራት ብቻ 8 ቦታ ተከፋፍሎ በስምንት ቲም ነው የተሰራው። ይሄ ምክንያቱም በአጭር ጊዜ መጨረስ ስላለብን ነው። ይሄንን ተማርን ማለት ነው። በዚህ በኩል ደግሞ ፒኮክ ፓርክ አለ። እሱም የእንጦጦ ፒኮክ ወንዝ ዳርቻ ልማት አካል ነው ያለው። ይሄው አረንጓዴ ቦታ ነው። በፊት በህንጻ ችብችብ ያለ ነው። አሁን ግን ስፔስ አለው። አሁን መተንፈሻ ቦታዎች አሉ። የመኪና መቆሚያ ቦታዎች አሉ። አሁን መኪና ማቆም መንገድ ላይ አይቻልም። ለዛ ግን ያንን ለማለት ግን የመኪና ማቆሚያ ቦታ ያስፈልጋል እና አንዱ ትልቅ ትኩረት የተሰጠው በአንዴ 35000 በላይ መኪናዎችን የሚይዝ 167 የሚሆኑ የመኪና ማቆሚያዎች ተሰርተዋል። ይዞ እንዴት እንደሚያንቀሳቅስ አየክ። እናቱ ደግሞ ሌላ ይዛለች። እዚህ ጋር ያሉትን ህፃናት ተመልከቱ። ለህፃናት የምትመች ከተማ ለማንም ትመቻለች። ቦሌ ማውጫችንም መግቢያችንም ነው። እንግዶቻችን ሲመጡ ፈርስት ኢምፕሬሽን ላስትስ ሎንግ ላሉና የመጀመሪያ እይታ ወሳኝ ነው። ስለዚህ እኛን መገምገም ማየት የሚጀምሩት ከፕሌን ላይ ሆኖ ነው። ሁለት ደግሞ መሬት ላይ ሲደርሱ እዚህ ነውና ይሄ መስመር ይሄ መንገድ ያለው ልማት ያንን የሚመጥን ተደርጎ ነው የተሰራው። አሁን ወደ 5400 ሄክታር መሬትን አልምተናል። እንደ ሀገርም እንደ ከተማም ትልቅ ምሳሌ የሆነ ነው። ለብዙ የአፍሪካ ሀገሮችም ብዙ ልምድ እየወሰዱ ነው። አሁን በቃ ልማቱን ጨርሰናል መርቀን ብቻ ማግባት ነው የሚል አይደለም። ገና እየጀመርን ነው። ብዙ መስራት ይጠበቃል። በጣም ብዙ ነው የሚቀረን። በቀንም በማታም የተለያዩ ቦታዎችን ተመልክተናል። እንግዲህ በኮሪደር ልማቱ ሰው ተኮር የሆኑ ከውበት ባሻገር በርካታ የሆኑ ስራዎች ተሰርተዋል። የወላጆችና የልጆች የአኗኗር ዘይቤ ተቀይረዋል። የስራ እድል ተፈጥሯል። የመዝናኛ ቦታዎች ሰፍተዋል። እንዲሁም ደግሞ የስፖርት ማዘውተሪያ ቦታዎች በየቦታው ወላጆች በአቅራቢያቸው በሚያገኙት ቦታዎች ተስፋፍተዋል። እንግዲህ ይህንን ተመልክቻለሁ። ተመልካቾቻችን ከኔ ጋር አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ